ሰላም ውድ የኢትዮ ብሔራዊ ትምህርት ቤት ወላጆችና ተማሪዎች፣ ስሜ ሂልዳና ዳንኤል ይባላል። ከዊዝደም ቅርንጫፍ 6ኛ ክፍል ተማሪ ነኝ። ማቀርብላችሁ የሂሳብ ትምህርት መጽሔት ጽብረቃ ነው። ርዕሳችንም የሚሆነው መቶኛ መተግበር ነው። መቶኛ መተግበር ማለት በመቶኛ የተገለጹ የቃላት ፕሮብሌሞችን የመፍታት ወይም የመተርጎም ሂደት መቶኛ መተግበር እንለዋለን። ይህንንም ስናደርግ የተለያየ ምድብ ከሆነ ወደ አንድም ምድብ እንቀይራቸዋለን። ተመሳሳይ ምድብ ከሆነ በተመሳሳይነታቸው ንጽጽራቸውን ላሉ ላይ በማስቀመጥ ታሃቱን ደግሞ መሰረታዊ ቁጥሩን እናስቀምጣለን። ወደ ምሳሌም ስንሄድ የመጀመሪያው ምሳሌያችን ወይዘሮ አሰገደች ጫማውን በ2000 ብር ገዝታ በ3000 ብር ብትሸጠው ምን ያህል ትርፍ አገኘች? መጀመሪያ ንጽጽሩን ስለምናስቀምጥ 3000 ሲቀንስ 2000 እናደርጋለን። 1000 ይመጣል። 1000 ላዕሉን እናደርገውና መጀመሪያ የገዛችበት የብር መጠን 2000 ስለሆነ ታሃቱን 2000 እናደርገዋለን። ስለዚህ 1000 2000ኛን ስናቃለው 1/2 ይሆናል። 1/2ኛን ወደ ፐርሰንት ለመቀየር በ100% እናባዛዋለን። 50% ይሆናል። ስለዚህ ወይዘሮ አሰገደች የ50% ትርፍ ታገኛለች ማለት ነው። ወደ ሁለተኛው ምሳሌያችን ደግሞ ስንሄድ እዚህ ጋር ደግሞ በተለያየ የምድብ ነው። 2000 ግራም የ4 ኪሎ ግራም ስንት ፐርሰንት ነው? እዚህ ጋር ግራም እና ኪሎ ግራም ስለሆነ የተለያዩ ምድብ ናቸው። 1 ኪሎ ግራም 1000 ግራም ስለሆነ 2000 ግራምን ወደ ኪሎ ግራም እንቀይረዋለን። ግራምን ወደ ኪሎ ግራም ስንሄድ በ1000 ማካፈል ስለሆነ 2 ኪሎ ግራም ይሆናል። 2 ኪሎ ግራም የ4 ኪሎ ግራም ስንት ፐርሰንት ነው ማለት ነው? 4 ኪሎ ግራም ሲቀነስ 2 ኪሎ ግራም እናደርጋለን። 2 ኪሎ ግራም በ2 ኪሎ ግራም ስለሆነ ንጽጽራቸው ላሉን 2 ኪሎ ግራም እናደርገዋለን። ታሃቱን ደግሞ ልንቀይር የፈለግነውን የምድብ አይነት ደግሞ 4 ኪሎ ግራም ስለሆነ 4 ኪሎ ግራም እናደርገዋለን። ስናቃለው 1/2ኛ ስለሆነ ወደ ፐርሰንት እንቀይራለን። ወደ ፐርሰንት ስንቀይረው ልክ እንደ ቅድሞ በ100% ነው የምናባዛው። 1/2ኛ ሲባዛ በ100% ስናደርገው 50% ስለሆነ 2000 ግራም የ4 ኪሎ ግራም 50% ነው ማለት ነው። ሶስተኛው ደግሞ አቶ እንዳላቸው ባንኩ 800 ብር አስቀመጡ። ባንኩ በአንድ ዓመት የ10% ወለድ አለው። ከ2 ዓመት በኋላ ቢያወጣው ስንት ብር ይሆናል? የአንድ ዓመቱን ነው የምፈልገው። በአንድ ዓመት ውስጥ 10% ነው የ10% ብር ወለድ አለው። ስለዚህ 800 ሲባዛ በ10% እናድርገዋለን። 800 ሲባዛ በ10 መቶኛ ስናድርገው 80 ይመጣል። ስለዚህ በ2 ዓመት ስለሆነ 80 ሲባዛ በ2 ወይም ደግሞ 80 ሲደመር 80 እናድርገዋለን 160 ይመጣል። 160 ብለን እዚህ ጋር አንቋጨውም 800 ላይ እንደምርበታለን 960 ይሆናል ማለት ነው። ስለዚህ አቶ እንዳላቸው ከ2 ዓመት በኋላ ሲመጡ 960 ብር ሆኖ ያገኙታል ማለት ነው። የነበረን ቆይታ ይሄን ይመስላል። አመሰግናለሁ።